ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ በኦቫል ኦፊስ በሰጡት መግለጫ እንዲህ ብለዋል። ኢራን የዓለምን የነዳጅ መስመር በመዝጋትና ዓለምን በኒውክሌር በማስፈራራት ልታንበረክከን ሞክራ ነበር። እኛ ግን ለ20 ዓመታት ሲገነቡት የነበረውን የጥፋት መሳሪያ በአንድ ምሽት ወደ አመድነት ቀይረነዋል ብለዋል። ይህ ለዓለም አምባገነኖች የተሰጠ ትምህርት ነው። ከአሜሪካ ጋር አትጫወቱ። የኢራን ጊዜያዊ መሪ በበኩላቸው በአልጀዚራ በኩል በሰጡት ምላሽ አሜሪካ የሰላም በር ሰብራ ገብታለች። ይህ ጥቃት የኢራንን ሕዝብ አንድ ያደርጋል እንጂ አያዳክምም። የፋርስ ባህር ለአሜሪካ መርከቦች የመቃብር ስፍራ ይሆናልም ደግሞ ብለዋል። ዓለም ትኩረቷን ወደ መካከለኛው ምስራቅ ባደረገችበት በዚህ ወቅት በምስራቅ አውሮፓ የዩክሬን ጦር እጅግ አስከፊ የሚባል ሽንፈት አስተናግዷል። ሩሲያ ባለፉት 48 ሰዓታት ውስጥ ኩፒያንስ የተባለችውን ስትራቴጂያዊ ከተማ ሙሉ በሙሉ መቆጣጠሯን አረጋግጣለች። የሩሲያ ጦር ከተማዋን ለመያዝ ከ600 በላይ የኬኤቢ የተሰኙትን የሚመሩ ቦምቦች በከተማዋ ላይ አዝንቧል።